ከዛስ ክቡር አለ፣ ከዛስ ምስጉን አለ፣ ከዛስ ቡሩክ አለ ማለት ነው። ስለዚህ አራት ትርጉሞች ያሉት ሆነ። ለምንድነው እንዲህ ልዩ የተባለ? ከሌላ የጥንቆላ መጻሕፍት አሉ፣ የምኑናት የሚባሉ መጻሕፍት አሉ፣ የተናቁ የሚባሉ ከነዚያ ሁሉ የተለየ ነው። ክቡር ነው። የተለየ ሆኖ ይዘቱ ብቻ አይደለም የተለየ ወይንም የሚያወራው ብቻ አይደለም። ያ የተለየው መጽሐፍ ደግሞ የከበረ ነው ማለት ነው። የተለየው መጽሐፍ የከበረ ነው። የተለየው መጽሐፍ ልዩ ነው ባለ ከበረ ደግሞ የከበረ ነው። የከበረው መጽሐፍ ደግሞ የተመሰገነ ነው። ምስጉን ማለት የተመሰገነ ማለት ነው። ሰብሃ አመሰገነ ከሚለው ምስጉን የሚለው አማርኛውን እንደ ግዕዝ አድርጎ አምጥቶት ነው። ስለዚህ አመሰገነ የሚለው ያ መጽሐፍ ደግሞ የተመሰገነ ነው። ለምን? የእግዚአብሔር እስትንፋሶች ናቸው ብለናል ቅዱሳት መጻሕፍትና ምስጉን ነው። ካስ ደግሞ ቡሩክ ነው። ባረከ አመሰገነ የሚለው ማለት ነው። የተመሰገነ ሁሉን ቡሩክ ደግሞ የተለየ እና የተባረከ የተለየ ክቡር መጽሐፍ ተብሎ ይተረጎማል ማለት ነው። እንዲህ ስለሆነ መጽሐፍ የሚለው በራሱ ልዩ የሚያደርገው የእግዚአብሔር መንፈስ የተጻፈበት የጻፉትም ደግሞ በእግዚአብሔር መንፈስና መሪነት ቅዱሳን አባቶቻችን መሆናቸውን ይገልጽልናል ማለት ነው። ያ መጽሐፍ ቅዱስ ለሰዎች ጥቅም የተገለጸ የእግዚአብሔር እስትንፋስ ማለት ነው። መጽሐፍ ቅዱስ ማለት ለሰዎች ጥቅም የተገለጸ የእግዚአብሔር እስትንፋስ ወይንም ቃል ማለት ነው። ለማሳያ ያህል ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ ማን መጣ ይላል? አብርሃም መጣ። አብርሃም ማለት አብርሃም የሚለውን ነው። አብርሃም የሚለውና ቀደም ከመውለዱ በፊት አብርሃም ይባል ነበር፣ የጥቂቶች አባት ማለት ነው። አብርሃም ተባለ በኋላ ደግሞ የብዙዎች አባት ማለት ነውና እንዲህ ሲል መጣ። አብርሃም ሆይ አትፍራ፣ እኔ ለአንተ ምን ነኝ? ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው አለ። ስለዚህ ምንድነው ማለት ነው? የእግዚአብሔር ቃል ነው። ለሰዎች የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ እያሉ የሚጽፉ ሰዎችን ስለምናገኝ ማለት ነው። ዳዊትም ማልዶ በተነሳ ጊዜ የእግዚአብሔር ቃል ወደ ዳዊት ባለ ራእይ ወደ ነብዩ ወደ ጋድም እንዲህ ሲል መጣ እያለ ይነግረናል። እንዲህ ሲል መጣ። ከዚህ በኋላ ስራውን ይቀጥላል። እግዚአብሔር እየነገረው እየጻፈ የሚነግረውን ያስቀምጥልናል ማለት ነው። እና ምንድነው ካልን የእግዚአብሔር ቃል ነው። መጽሐፍ ቅዱስ ለሰዎች ጥቅም የተገለጸ የእግዚአብሔር እስትንፋስ ወይንም ቃል ነው። ስለዚህ ለምንድነው መጽሐፍ ቅዱስ ለምን ይጠቅማል ስንል ለሰዎች ጥቅም ነው። ሕይወት ሆኖ የሚያገለግል ነው። በራሱ በእግዚአብሔር ትእዛዝ የተጻፈ መጽሐፍ ነው ደግሞ ይላኛል። አሁን የእግዚአብሔር ቃል ነው ስላል የእግዚአብሔር ቃል ስለሆነ ዝም ብሎ የተጻፈ አይደለም። የእግዚአብሔር ቃል ነው ተቀበሉት የተባለ አይደለም። ወይንም እግዚአብሔር ሳያነጋግራቸው ሳይገልጽላቸው ጻፍ ሳይባሉ የሚጽፉ ሰዎች አይደሉም። ታዲያ ምንድነው? በራሱ በእግዚአብሔር ትእዛዝ የተጻፈ ነው። ይህንንም በራሱ ምስክርነት ለማሳየት ወይም ለማየት ያህል እግዚአብሔርም ሙሴን የአማሌቅን ምን አጠፋለሁ ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያ በመጽሐፍ ጻፈው አለ። ምኑን? የአማሌቅን ዝክር ማለት ነው መታሰቢያ ማለት ነው። በምድር እንዳይኖር ዝክራቸውን ነገዳቸውን በአጠቃላይ ያጠፋለሁ። መታሰቢያቸውን መኖራቸውን ህልውናቸውን እንዳልነበሩ አደርጋለሁ ደመስሳለሁ። ይህንን ለመታሰቢያ በመጽሐፍ ጻፈው። በኢያሱም ጆሮ ተናገር አለው ይላል። ለኢያሱም ነገር። ስለዚህ እንዲህ ያለ እግዚአብሔር ራሱ ምን አለ ማለት እየተናገረ ያጻፋቸው መጽሐፎች ናቸው። የእስራኤል አምላክ እግዚአብሔር እንዲህ ይላል። ምን ይላል? የነገርኩህን ቃል ሁሉ በመጽሐፍ ጻፍ። ኤርምያስ ምዕራፍ 30 ቁጥር 2፣ ዘጸአት ምዕራፍ 17 ቁጥር 4 ላይ ያለው የነገርኩህን ቃል ሁሉ በምን ጻፍ? በመጽሐፍ ጻፍ። እንግዲህ ልብ በሉ። ቅዱስ ዮሐንስ ምን ይላል? የእግዚአብሔር ቃል ሁሉ ፈጽሞ ቢጻፍ ሰማይም ባልቻለው ምድርም ብራና ቢሆን ሰማይም ብራና ቢሆን ባልቻለው ነበር። ለእምነት አምናችሁ ትድኑበት ዘንድ ይህ መጽሐፍ ተጻፈ ይለናል። ይሄ ደግሞ የነገርኩህን ቃል። ስለዚህ የእግዚአብሔር ቃል በዛን ጊዜ ከኤርምያስ ጋር የተነጋገርኩትን የነገርኩህን በሙሉ ጻፈው አለ። ቅዱስ ዮሐንስ ደግሞ ያደረገውን ብንጽፍ አንችልም። ለምን? ብዙ ነገር አድርጓል። ለኤርምያስ ግን እግዚአብሔር የተነጋገረውን ኤርምያስ እንዲጽፍ እግዚአብሔር አዘዘው ማለት ነው። አዘዘው። ስለዚህ ለምንድን ነው ካልን በራሱ በእግዚአብሔር ትእዛዝ የተጻፉ ቅዱሳት መጻሕፍት ናቸው። እውነት ስለሆነ ሌላኛው እውነት ስለሆነ እግዚአብሔርና ስለ ስራዎቹ የሚመሰክር በመሆኑ እውነት የሆነ መጽሐፍ ነው። ለማሳያ በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር
የእግዚአብሔር ቃላት የነጹ ቃላት ናቸው ይላል። እንደተጣራ ብር የነጹ ናቸው። ማን? የእግዚአብሔር ቃላት። በቃ በእሳት እንደተፈተነ 7 ጊዜ አሁን 7 ጊዜ የተፈተነ መዳብ በቃ ወደ ወርቅነት ወርቅ 7 ጊዜ ተፈትኖ ከያስ መዳብም ደግሞ መዳብነቱ ይለያል ማለት ነው። መዳቡ ደግሞ ወርቁ ግን ከመዳብነት አልፎ ደግሞ ወርቅ እንደሆነ የሚያሳየው በእሳት ከነጠረ በኋላ ነው ማለት ነው። ስለዚህ እንደ እሳት በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ይላል ማለት ነው። ስለዚህ የተለየ ልዩ ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለሙ ያው ነው ይላል ዕብራውያን ደግሞ 13 ላይ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለሙም ያው ነው። ስለዚህ ምንድነው ካል እውነት ነው። አሁን ያኛው የእግዚአብሔር ቃል የነጻ መሆኑ እውነት ነው፣ የተረጋገጠ ነው፣ እንከን የለበትም። ይህኛው ደግሞ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለሙም ያው ነው አለ። ይኸውም ደግሞ ክርስቶስ ትናንትና ዛሬም ደግሞ ነገም ደግሞ ሕያው ለዘላለም ሕያው መሆኑን ምንድነው ማለት ነው? እውነት ነው። ስለዚህ እውነት መሆኑ የእግዚአብሔር ቃል የተረጋገጠ እውነት መሆኑን የሚያሳየን መጽሐፍ ነው ማለት ነው። ስለዚህ የቅድስት ቤተክርስቲያን የአምልኮ አካልና መመሪያዋ ነው። ማን ነው እሱ? መጽሐፍ ቅዱስ የቅድስት ቤተክርስቲያን የአምልኮ አካልና መመሪያዋ ነው። የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስርዓት አምልኮ በቅዱሳት መጻሕፍት ላይ የተመሰረተና እነርሱንም ገላጭ ነው። ምክንያቱም እንዴት ማድረግ እንዳለብን የኦርቶዶክሳዊ ተዋሕዶ ቤተክርስቲያን ስርዓት አምልኮ በቅዱሳት መጻሕፍት ላይ የተመሰረተና ማለት ስጋዬን ብሉ ደሜን ጠጡ የሚለው አሁን ስጋውን መብላት ደሙን መጠጣት እንዳለብን በማን የተናገረ? በመጽሐፍ ቅዱስ ነው የተናገረው ማለት ነው። ስለዚህ አምልኮቷን የምትፈጽምበት በቅዱሳት መጻሕፍት ላይ የተመሰረተና እነርሱንም ገላጭ ያደረገ ነው። መጽሐፍ ቅዱስ የኦርቶዶክሳዊ ተዋሕዶ ቤተክርስቲያን የትውፊቷ ዋና አስረጅና ገላጭ ነው። አሁን ሐዋርያው ቅዱስ ጳውሎስ ቅዱስ ጢሞቴዎስን ምን ይላል? በቃልም የነገርኩህን ንገራቸው ይላል። ስለዚህ በቃል የተነገረ እንዳለ ምን ይሆናል ማለት ነው? ትውፊት እንደሆነ ይነግረናል። መድኃኔ ዓለም ክርስቶስን ምን ይላል? በነቢያት እንደተነገረ ይላል። እዚህ ማቴዎስ ወንጌል ምዕራፍ 2 ላይ በነቢያት የተነገረ ነገር የለም። ስለዚህ በምንድን ነው? በቃል የተላለፈ አለ። ሐዋርያው ቅዱስ ጳውሎስ ደግሞ ኢያኔስና ኢያንበሬስ የሚባሉ ይላል ሙሴን እንዳልተቀበሉት ወይንም እንዳሰቃዩት እሱን ላለመቀበል ወይንም ጠንቋዮች ነበሩ፣ የፈርዖን ታዛዦች ነበሩ እነዚህ ኢያኔስና ኢያንበሬስ እና በብሉይ ኪዳን ኢያኔስና ኢያንበሬስ የሚባል በመጽሐፍ ላይ ተጽፎ ስማቸው አልተገኘም። ታዲያ ሐዋርያው ቅዱስ ጳውሎስ ከየት አመጣቸውና ከየት አምጥቶ ጻፋቸው በመልእክቱ ላይ ስንል በቃል ይተላለፍ የነበረውን በቃል የተላለፈውን ወደ ታመጣው ስንል ወደ መጽሐፍ አመጣና ጻፈልን። ስለዚህ ምንድነው ክል የትውፊቷ ዋና አስረጅና ገላጭ ነው። ትውፊት ቅዱሳት መጻሕፍት ስንላውን ቤተክርስቲያን ትውፊቷን የጠበቀ ስርዓት መከናወን አለበት ስንል ትውፊት ምንድነው ስንል ቅብብሎች ነው። አወፈ የሰጠ ተቀበለ ከሚለው ትውፊት ተወፈ የተቀበለ ይላል። ከዛ ስጦታ ማለት ነው። መስጦታ በቅብብሎሽ የመጣ ማለት ነው። ቅብብሎሹ ደግሞ ለቅብብሎሹ ማስረጃ ከየት አለን ስንል መጽሐፍ ቅዱሱ እሱ የሚያስረዳ የራሱ ማስረጃ ስላለው ማለት ነው። መጽሐፍ ቅዱስ በጣም ጥልቅና ሰፊ መድበለ መጻሕፍት በርካታ መጻሕፍት የተጠረዙበት ሰነድ ነው። አሁን ለምሳሌ መጽሐፍ ቅዱስ ልብ በሉ በኋላ ይመጣል። አንደኛው የሕግ ነው። ሙሴ የጻፋቸው የሕግ መጻሕፍት አሉ። ከዛ ደግሞ የነኢያሱ ነገሥት ጀምሮ የታሪክ መጻሕፍት አለ እስከ ኢዮብ። ከዛ ደግሞ የጥበብ መጻሕፍት አለ ከኢዮብ ጀምሮ እስከ ኢሳይያስ ጀምሮ ደግሞ ትንቢት አለ ማለት ነው። ትንቢት አለ። ስለዚህ የሕግ መጽሐፍ አለ፣ የታሪክ መጽሐፍ አለ፣ የጥበብ መጽሐፍ አለ፣ የትንቢት መጽሐፍ አለ። በዚህ ውስጥ ለእያንዳንዱ ሕግ አለ፣ በየሁሉም አለ። ግን ተለይቶ ሲነገር ማለት ነው። ዋና መሰረት ዋና ጉዳዩ ግን የሚያጠነጥነው አሁን የሙሴ 5ቱ መጻሕፍት ሕግ ላይ ነው። ግን ስርዓትም አለ፣ ሁሉም ነገር አለ። ግን በዚህ በመባል በአራት ይከፈላሉ። ሐዲስ ኪዳንን የሕግ መጻሕፍት 40 ወንጌል፣ 4 ወንጌላት የሕግ መጻሕፍት፣ የሐዋርያት ሥራ የታሪክ መጽሐፍ፣ መልእክታት በመባል ትንቢት ደግሞ ራእዩ ደግሞ ትንቢት በመባል ይታወቃል። እና ምን ለማለት ነው? ቅዱሳት መጻሕፍት በጣም ጥልቅና ሰፊ መድበለ መጻሕፍት በርካታ መጻሕፍት የተጠረዙበት ሰነድ ነው። የታሪክ መጻሕፍቶቻቸው በአጠቃላይ ለየብቻ ቢጻፉ አይበቁም፣ አይቻሉም። ግን ጠቅላላ አድርጎ ተጻፈ። መጽሐፍ ቅዱስ ኃጢአተኛውን ይመዘግባል፣ ጻድቁን ይመዘግባል። የዳዊት ጽድቁን መዝግቦለታል፣ ኃጢአቱን መዝግቦለታል።
የሰሎሞን ኃጢአቱን መዝግቦለታል፣ ጽድቁን መዝግቦለታል። የሙሴም በተመሳሳይ ማለት ነው። እያንዳንዱ ያደረጉትን ሁሉንም ጽድቃቸውን ኃጢአታቸውን መዝግቦላቸዋል። ኃጢአተኞችንም ይመዘግባል፣ ክፉ ደጎችንም ይመዘግባል። ለምንድን ነው ከተባለ መጽሐፍ ቅዱስ የማያዳላ መጽሐፍ እውነተኛ መጽሐፍ ነው እንዳልነው ቅድም። ስለዚህ የሰዎች ሁለመናቸውን እየዘገበ ከዚያ ግን እንድንማርበት ለእኛ ጥቅም የተጻፈ መጽሐፍ ነው። በእግዚአብሔር መንፈስ የተቃኙ ቅዱሳን አባቶቻችን የጻፉት እውነተኛ መጽሐፍ ነው ማለት ነው። መጽሐፍ ቅዱስን በዓለም ላይ ከሚገኙ መጻሕፍት ሁሉ የተለየ ነው። እንግዲህ ልዩ የሚለው ለምሳሌ ረጅም እድሜ ያለው እንደ መጽሐፍ ቅዱስ ያለ ትልቅ መጽሐፍ የለም። 2056 ጀምሮ የተጻፈ በአጠቃላይ መጻሕፍትን ብናነብ የመጽሐፍ ቅዱስን ያህል እድሜ ያለው ከሰው ልጅ የማንን ያህል እድሜ ያለው ነው የሌለው። አሁን በመጽሐፍ ቅዱስም ከተመዘገበው የሰው ልጅ እድሜ ከሁሉ በላይ የሚበልጠው ማን ነው? በእድሜው ማጥሳላ 960 ዓመት አለው የኖረው። እሱን ያህል እድሜ ያለው የለም ከሰው ማለት ነው። ከመጻሕፍት ደግሞ የመጽሐፍ ቅዱስን እድሜ ያህል ያለው መጽሐፍ የለም። ስለዚህ ምንድነው ረጅም እድሜ ያለው ታላቅ መጽሐፍ ነው። ዘመን የማይሽረው ነው። ቅድም እንዳልኳችሁ ሊሸሻል ምናምን ይሁን የማይባል ዘመን የማይሽረው በዚህ ዘመን እንዲህ ተጽፎ ነበር አሁን ደግሞ እንዲህ መሆን አለበት የማይባል ወይንም ይሄ አብቅቷል አርጅቷል ይቅር የማይባል ዘመን የማይሽረው መጽሐፍ ነው። ስላለፈውና ስለሚመጣው በእርግጠኝነት የሚናገር መጽሐፍ ነው። ስላለፈው ስለሚመጣው አሁን ለምሳሌ ሙሴ ምንድን ነው ያደረገው? የሰማያትን መፈጠር ወይንም ስነ ፍጥረት ሙሴ በነበረበት ጊዜ ነበሩ ነው እንዴ? ስነ ፍጥረት ተፈጠሩ አይደለም፣ ለፊተኛው ነው የተናገረው ሙሴ። ከያስ ደግሞ ነብይ ያነስ ለከሙ ማወይከሙ ዘከማይ እግዚአብሔር እንደኔ ያለ ከመካከላችሁ ነብይ ያስነሳላችኋል አላቸው እስራኤልን። ለጊዜው ኢያሱን የተናገረው ፍጻሜው ግን ማን ነው ካል ስለ ክርስቶስ የተናገረው ነው። ስለዚህ ለሚመጣውም ላለፈውም ይናገራል መጽሐፍ ቅዱስ። ከዛ ደግሞ ሁሉም ዳዊት አሁን የእስራኤልን መማረክ ስላለፈውም ይናገራል፣ ስለሚመጣውም ይናገራል። ተማርከው ስላለፉት ይናገራል፣ ወደፊት ደግሞ ስለሚመጡ ስለሚማረኩት ስለብዙ ነገሮች ይናገራል። ስለ ክርስቶስ መወለድም ይናገራል። ስለዚህ ምንድነው ካል ስላለፈውም ስለሚመጣውም በእርግጠኝነት የሚናገር ነው። ሊሆን ይችላል ምናምን በአጠራጣሪነት አይደለም የሚናገረው፣ በእርግጠኝነት በአራት ነጥብ የሚናገር ነው። በተጨማሪም የሚሰሙትንና የሚያነቡትን የሚቀድስ መጽሐፍ ነው። በነገራችን ላይ በየዋህነት ለመቀደስ ከእግዚአብሔር ጋር ለመወዳጀት ብለው የሚያነቡትን ሰዎች ምን ይላል? ይቀድሳል፣ ይባርካል። ራሱ ቅድም ምንድነው ብለናል? ቡሩክ ነው፣ ምስጉን ነው፣ ልዩ ነው፣ ክቡር ነው ብለናል አይደል? ስለዚህ ምን ያህል ሰዎችን የሚቀድስ ነው፣ የሚያነጻ ነው፣ የሚያከብር ነው። እንደዚህ ሆነው ምን ብለው ቢያነቡት ግን ለመቀደስ፣ ለመባረክ፣ ለመንጻት የሚያነቡት ሰዎች ካሉ ማለት ነው። በዚህ መሰረት መጽሐፍ ቅዱስ ለራሱ ልዩ የሆነ መጽሐፍ፣ ዘመንና ቦታ የማይሽረው ረጅም እድሜ ያለው ታላቅ መጽሐፍ መሆኑን ይነግረናል ማለት ነው። የመጽሐፍ ቅዱስ ባህሪያት ዘመንና ቦታ አይሽረውም፣ አይለውጠውም። ያለውንና የሚመጣውን የወደፊቱን በእርግጠኝነት ይናገራል። የሚሰሙትን በቀናው ጎዳና ይመራል፣ ይቀድሳል፣ ይባርካል። ባህሪያቱ ደግሞ ማለት ነው። ከዛ ሁለተኛ የመጽሐፍ ቅዱስ ዋና ክፍሎች። መጽሐፍ ቅዱስ አንድም ብዙም መጽሐፍ ነው። አንድ ብቻም አይደለም፣ ብዙ ብቻም አይደለም። አንድም ነው፣ ብዙም ነው። አንዱ ከሌላው ጋር የሚስማማ እና በአንዱ የጎደለው ሌላው የሚሞላ ወጥነት ያለው ይዘት ያለው በመሆን ነው። ለምሳሌ በአንዱ የጎደለውን በአንዱ የሚሞላ ማለት አንደኛው ላይ ተሳስቶ ሁለተኛው ላይ ትክክል የሆነ ማለት አይደለም። አንደኛው ላይ ያልተናገረውን አንደኛው የሚናገረው ማለት ነው። አንደኛው ያልተረጎመውን አሁን ለምሳሌ ብሉይ ኪዳን ምንድነው? ትንቢት ነው። ሐዲስ ኪዳን ደግሞ ድርጊት ነው። ስለዚህ ሐዲስ ኪዳን የተረጎመ ብሉይ ኪዳን ደግሞ ትንቢት ተናገረ ማለት ነው። ስለዚህ የጎደለውን የሚሞላ ማለት ምን ለማለት ነው? የጎደለውን ሌላው የሚሞላ ማለት አንደኛው ያልተናገረውን ሌላኛው የሚናገር፣ አንደኛው ሁለተኛው አንድ ላይ ግልጽ ያልሆነውን አንደኛው ላይ ደግሞ አብራርቶ የሚተረጉም፣ አንደኛው ላይ ትንቢት የሆነውን ሁለተኛው ላይ ደግሞ በትርጓሜ የሚያሳይ ቅዱስ መጽሐፍ ነው። አንድም ነው ብዙም ነው ማለት ደግሞ መጽሐፍ ቅዱስ እንግዲህ ጥራዙ አንድ ነው፣ ግን ውስጡ ላይ ልዩ ነገር አለው። ግን የሚያወራው ደግሞ ስለ እግዚአብሔር ነገር ነው።
ስለ ሰዎች መጠቀም፣ ስለ ሰዎች ጥቅምና ጉዳት፣ ስለ እግዚአብሔር ፈጣሪነት ነው ሁሉም ማለት ነው የሚያወራው ሲጠቃለል። ስለዚህ ብዙ በተለያዩ ሰዎች ቋንቋ፣ ቦታና ዘመናት የተጻፉ መጻሕፍት ስብስብ በመሆኑ ብዙ ነው ማለት ነው። ብዙ ነው። በብዙ ሰዎች እንግዲህ መጽሐፍ ቅዱስን እያንዳንዱን ስናነብ የተለያየ ነው። የሕዝቅኤል ሌላ ሰው ነው። ከ40 ሰዎች በላይ የሆኑ የጻፉት ሰው መጽሐፍ ምን ይሆናል ማለት ነው? ግን አንድ ዓላማ ያለው ነው ማለት ነው። ለምን? በአንድ በእግዚአብሔር መጀመሪያ ላይ ታስታውሱ ከሆነ ምንድን ያለው? በእግዚአብሔር መንፈስና መሪነት በቅዱሳን አበው ሰዎች ምን ያለ የተጻፈ ስለሆነ ማለት ነው። መጽሐፍ ቅዱስ ሁለት ዋና ክፍሎች አሉት። እነዚህም ሁለት ዋና ክፍሎች የብሉይ ኪዳንና የሐዲስ ኪዳን በመባል ይታወቃሉ። የብሉይ ኪዳንና የሐዲስ ኪዳን መጽሐፍት። የብሉይ ኪዳን መጽሐፍት ከጌታችን ከኢየሱስ ክርስቶስ ሰው መሆን በፊት የተጻፉ መጽሐፍት ናቸው። ከ5500 ዓመተ ፍዳ እስከ 1 ዓመተ ምህረት ያለው ጊዜ የሚሸፍኑ ክስተቶችን ያካተተ ነው። ለምሳሌ ከ5500 ዓመተ ፍዳ እስከ 1 ዓመተ ምህረት ያለው ማለት ሰው ከተፈጠረ 5500 ዘመን ሲሆን ማለት ክርስቶስ የተወለደው። ከዛ ያንን በሙሉ ብሉይ ኪዳን ወይም ዓመተ ፍዳ ዓመተ መርገም ተብሎ ይታወቃል። ያ ብሉይ ኪዳን ለምን? የመርገም ዘመን ስለነበረ የፍዳ ጊዜ ስለነበረ ማለት ነው። ሐዲስ ኪዳን ደግሞ ዓመተ ምህረት ተብሎ ይታወቃል። ስለዚህ ከዚያኛው ከ5500 ዓመተ ፍዳ እስከ 1000 እስከ አንደኛው ዓመተ ምህረት ያለውን ጊዜ የሚሸፍኑ ክስተቶች ያሉበት ነው። ይሄኛው የትንቢት፣ የመዝሙር፣ የምክር፣ የተግሳጽና የቅኔ መጻሕፍት በመባል ይታወቃል ወይንም በእንዲህ በመባል ይጠራል ማለት ነው። የትንቢት ስለ ክርስቶስ ሁሉም ግን ትንቢት ነው። ትንቢት ማለት አይደለም ሁሉም መዝሙር ነው። መዝሙር አይደለም የሚለው ማለት አይደለም። ሁሉም ይመክራል፣ ሁሉም ይገስጻል፣ ሁሉም ቅኔዎች ናቸው። ግን እንዲህ በመባል የሚከፋፈሉት ምንድነው? አሁን ለምሳሌ ቅድም የሕግ የታሪክ እያልን ከፈልናቸው አይደለ? እንዲያ የሚባል ለምሳሌ አሁን ልጅነትን አሁን ከመንፈስ ቅዱስ ካልተው እንዲያውም ይሄ ኒቆዲሞስ ነው አይደል? ሰው